Talk about Israel's new friends. ቀኑ እየተፈጠነ መሆኑን አትዘነጉ። What's in it? Talk about Israel's new friends thing. So what does normalization even mean? What's in it for these countries? And how does it affect the Palestinians? Quietly for years. Now it's out in the open, and the US is pretty much leading the whole thing. ጻፊዎች አዘውትሮ የአርማጌዶ ወቅት የማት ማይበልና ጭጋጋማ እሳት የመጨረሻው እልቂት የሞት ፋብሪካ የመጨረሻው ቀስ የመሳሰሉት ሐረጎችን ሲዘረዝሩ ሰምተን ይሆናል። በአውሮፓና በአሜሪካ ታላላቅ መንገዶች ላይ በመቶ ሺህ የሚቆጠሩ ሰዎች የሰው ልጅን እናተርፋለን እያሉ ጸረ ጦር መሳሪያ አቤቱታቸውን ያሰማሉ። ማንኛውም ሰው ስለ ጥንቱ የዓለም መጨረሻ ትንቢት ሲነሳ በጥቂቱ ነው ፈገግ የሚለው። በማንኛውም ሰዓት ሊሆን ስለሚችለው የዓለም መጨረሻ ግን ሁላችንም አንዳንድ ግንዛቤ አይጠፋብንም። እስቲ ይህን ጥቅስ እንጥቀስ። ለዘመናችን ትክክለኛ አገላለጽ ያለው ጥቅስ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ጦርነት ይነሳል፣ በልዩ ልዩ ስፍራ ራብም የምድር መናወጥ ይሆናል። ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ይህን ቃል የተናገረው ኢየሱስ ክርስቶስ በማይታወቅ መጠኑ ታላቅ ሁከት እንደሚሆን ይነግረናል። የዓለም ሕዝብ መውደም የፖለቲካ ሰዎችን፣ የአካባቢው ጥናት ሰዎችን፣ ፈላስፋዎችና የመጽሐፍ ቅዱስ ሊቆ ያስጨነቀ ጉዳይ ነው። በዚህ በ21ኛው መቶ ክፍለ ዘመን መጠኑ ከፍተኛ ሊሆን ጦርነት ምስክር ሆኗል። አንዳንድ ጊዜ ስለ ሁለተኛ ዓለም ጦርነት እናወራለን፣ እናም ሶስተኛ ይምጣ ይሁን እያለን እንጨነቃለን። ከረሽማን ነጋ ውድመት በኋላ 140 ታላላቅ ጦርነቶች ተካሂደዋል። አሁንም ሀያላኖች መንግስታት ከተጋጩ የህይወት መጨረሻ ሊሆን ነው ማለት እያለን ሐሳብ እናስባለን። በርናርድ ቦሮንድ የተባለው የጥንት የኒውክሌር ሊቅ በአሜሪካና በአውሮፓ ህብረት መካከል ስለሚኖር የኒውክሌር ጦርነት ሲጠየቅ የሰው ልጅ ወዶ ላመጣ የጦርነት ጠንቅ ብዙ ገንዘብ ማባከን ግድ ነው ብለዋል። ለዚህ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 21 ቁጥር 31 እንዲህ ይላል፣ በዚህ አይነት ሁሉ ነገር ለመሆን ሲጀምር ባያችሁ ጊዜ የእግዚአብሔር መንግስት ልትመጣ መቃረቡን ታውቃላችሁ ይላል የአምላካችን ቃል ሲናገር። በአሁኑ ጊዜ ደግሞ ለህግና ለደንብ አለመገዛት ማመጽ የዓለም በሽታ ሆኗል። በየቦታ ያለው የአድማ የአመጽ ሰልፍ ላይቤሪያ፣ ሶማሊያ አስባችሁ፣ ክሩዥያን፣ ቼቼንያ ተመልከቱ። ፍልስጤምና እስራኤልን አስታውሱ። ታላቁ አስተማሪ ኢየሱስ ክርስቶስ ከክፋቱ ብዛት የተነሳ ብዙዎች ሰው ፍቅር ትቀዘቅዛለች ይላል ማቴዎስ ወንጌል ምዕራፍ 24 ቁጥር 12 ብሎ ነበረ። ይህ ቃል ለኛ ለትውልድ የተናገረው ይመስላል። የዜና ማሰራጫ ድምጾች ቢሆኑም በግድያ፣ በኃይል በሚደረገው የተቃራኒ ጾታ ግንኙነት፣ በሌብነት፣ በዝርፊያ፣ በአድማ፣ በወንጀል፣ በኢኮኖሚ ውድቀት፣ በፖለቲካ ቀውስ፣ በሐሽሽ ንግድ፣ በአመጽ የተሞሉ ናቸው። ላለፉት ዘመናት አብዛኛው እነዚህ ችግሮች እርስ በራሳቸው የማይዛመዱ ይመስሉ ነበር። አሁን ግን ውስጥ ለውስጥ መስራት ማዛመድ ጀምረዋል። በአያሌ ሀገሮች የተደራጁ የወንጀል ስፍራዎች ትልቅ ንግድ ሆነዋል። ከዋና ዋናዎቹ የአሜሪካ የማፊያ ድርጅት መሪዎች አንዱ የተባበሩት የተጠናከረው ድርጅቶች ከአሜሪካ መንግስት ይበልጣል ሲል በጉራ ተናግሯል። በተመሳሳይ ሁኔታ እንዲህ አይነት ህግ አልበኝነት መልካም ነገር ሁሉ ለማውደም በዓለም ላይ አንዣቧል። ወንጀሉ በየዓመት 4.7% ይጨምራል። ይህ ማለት ከህብረተሰቡ እድገት 6 እጥፍ መሆኑን ኢየሱስ የወደፊት ህይወት ገጽታ እንዲህ ሲል ገልጾ ነበር። ይህ ሁሉ እንደምጣር መጀመሪያ ያለ ጭንቅ መጀመሪያ ይሆናል ይላል ማቴዎስ ወንጌል ምዕራፍ 24 ቁጥር 8 ላይ እንመለከታለን ማለት ነው። የአሜሪካ የቀድሞ የውጭ ጉዳይ ሚኒስቴር ሰር ዊንስተን ቸርችል ችግሮች በሙሉ ከፊት ናቸው ሲል ተናግሮ እንደነበረ ምንም የማመልጫ መንገድ የለም። ይህ ሁሉ ሚት የሚያሳየው ተስፋ ቢስነት ነው፣ ነገር ግን እንደ ተስፋ አለ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ እንዲህ ብሎ ተናግሯል፣ እንደገና መጥቼ እወስዳችኋለሁ ይላል ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 31 ላይ ይህ ሁሉ መሆኑን ሲታዩ እግዚአብሔር መንግስት እንደቀረበች ይውቃል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ይላል ማቴዎስ ወንጌል ምዕራፍ 24 ቁጥር 44 በማለት አስጠንቅቋል። ቅዱሳን ሁሉ ይህ ቃል ሊታዘዙት ይገባል። የቤተ ክርስቲያኖች ህይወት የጌታ ምጽዋት እንደማይጠብቅ ሰው የቀዘቀዘ የምድራዊ ነገር ከመያዝ የተነሳ ለመንፈሳዊ ነገር የጎላ ዋጋ አክብሮት አለመስጠት፣ ብዙ መሮጥና ማባከን፣ ቸልተኝነት፣ ተስፋ መቁረጥ የሞላበት ይመስላል።
ይህ አይነት ኑሮ ጌታችንን ያዛዝናል፣ ራስንም ይጎዳል፣ ወደ ዘላለማዊነትም ይጎትታል። የዘላለማዊ ሕይወት ሊሰጥ አይችልም። ጌታን ጌታዬ ብሎ የሚጠብቅ ሁሉ ሲመጣ በክብሩና ግርማው ፊት ሊቆም በሚችለው የጸሎት ኃይል ሊታጠቅ ይገባል። ለዛ ነው ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 21 ቁጥር 31 ላይ ብፁዕ ሊያደርግ በሚችለው በቅድስና ሕይወት ሲሞላ ነው ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 3 እንመለከታለን። በቤተ ክርስቲያን ክልል ውስጥ ሊሆን የሚገባ ነገሮችም አሉ። አንደኛ ቆሮንቶስ ምዕራፍ 12 እንመለከታለን። እንደገና ምዕራፍ 12 እንደገና ምዕራፍ 13ንም መመልከት ትችላላችሁ ማለት ነው። እንደተጠቀሰው በዓላማዊነት በኃጢአተኛ ምኞት ተጠልፎ ነፍስን ለሚበላ ክፉ ነገር አሳልፎ መስጠት አይገባም። መጽሐፍ ቅዱስ ቃል ለእውቀት ብቻ ሳይሆን ለሕይወትም ይሁንልን። መንፈሳዊ እውነት አገኝተን ከማጣት ይዘን ከማለቀቅ ከውርደት ሕይወት ጌታ ይጠብቀን። አሜን። ውድ ኢየሩሳሌም ነጋሪት ድምፅ ተመልካቾቻችን ዛሬ የተመለከትነው የዓለም ቀውስ ጋር በተያያዘ ቀኑ እየተፈተነ መሆኑን አትዘነጉ የሚለው አንዳንድ ትምህርት የሚሆን ነገሩን አንስተን ነበረ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አስተያየት ወይም ጥቆማ ካላችሁ በስክሪኑ ስር በታች ባለው አድራሻ መከታተል ትችላላችሁ። ዛሬ በሰፊ የመለከትነው የዛሬ ፕሮግራም በዚህ ሊያቋጫችሁ። ስለዚህ ጌታ ኢየሱስ ክርስቶስ በምን ሰዓት እንደሚመጣ አናውቅምና እንግዲህ ነቅተን ጌታችን በምን ሰዓት እንደሚመጣ ስለማናውቅ ነቅተን ሁል ጊዜ እንጠብቅ እንላለን። የኢየሩሳሌም ነጋሪት ድምፅ የዝግጅት ክፍል መልእክት ነው። ለዚህ ቻናል አዲስ ከሆናችሁ ሳሙኤል ታምራት ኦፊሻል ቻናል ብላችሁ መከታተል ትችላላችሁ። ነባሪም ከሆናችሁ ወይም ለ5 ሰዎች ወይም ለ15 ሰዎች ይህን የእግዚአብሔር ቃል ፎርዋርድ ማድረግ ጌታችን ኢየሱስ ክርስቶስ ወንጌል አብራችሁ እንዲሰራው ጥሪ እናቀርባለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አዘጋጅና አቅራቢ ሳሙኤል ታምራት ነበርኩኝ። ሰናይ ጊዜ እየተመኘው ኢየሩሳሌም ነጋሪት ድምፅ ኢየሱስ በክብር ይመጣል። መልካም ቆይታ ይሁንላችሁ።